አንድ ነገር ላማክርሽ ፈልጌ ነበር። ያው ስለምትረጂኝ። እሺ አማክረኝ። ያቷ ምንን ዶክመንት የወሰደችው ልጅ? ያቺ አረመኔ ሴት? አዎ፣ ፋይሉን ልቀበላት ሄጄ ነበር። እና ምንም አካለ ሳይጎል መጣ? ለምን እንደዛ አልሽ? አዎ፣ እኔ ያገኘኋት ጊዜ በጣም ሰላሜን አጥቼ ነበር። የሆነ የዛር መንፈስ ያለባት እኮ ነው የምትመስለው። እንደማትበገርማ እኔም ገብቶኛል። ግን ለምን የሆነ ድራማ ሰርተን አንቀበላት? ያው ድራማ ላይ ጎበዝ አይደለሁም፣ ግን አንተ ካሳየኸኝ አያቅተኝም። አክስቴ፣ ወንድሜ አምነን ይሄን ሰምቶ እንዲጨነቅ አልፈልግም። በእኔና ባንቺ ይቅር። ብዙ ጊዜ ሚስጥር እወዳለሁ እና ለማንም እንደማላወራ እንድታቅ እፈልጋለሁ። ለማንኛውም በምን መንገድ ነው እሷን ማጭበርበር የምንችለው? እሱን ጊዜ ወስደን እናስብበታለን። አዎ ባሩክ፣ መጠንቀቅ ይኖርብናል። በምን በኩል ልትመጣብን እንደምትችል አናቅም። አቤት እና ዛራ። የኔ ልጅ ደህና ነህ? ዛሬ ቤት ውስጥ አላየሁ። አዎ መብላት አልፈለኩም፣ ለዛ ነው። እና ዛራ መኖር በቅቶኛል። የሴጣን ጆሮ ይደፈን የኔ ልጅ፣ ዳግመኛ እንዲህ ስትል እንዳልሰማ። ቆይ ከብሌን ጋር ድጋሚ ተጣልታችሁ ነው? ያልተጣለው ሰው አለ? ጭራሽ እለት ተዕለት ከራሴ ጋር መጋጨት ጀምሬያለሁ። አምነኔ እስቲ እናትህ የምፈታው ነገር ከሆነ ንገረኝ። ብዙ ስልጣን አለኝ፣ ብዙ ሰዎች አለኝ ያልኩት እኔ ራሱ ይህን ጉዳይ መፍታት አልቻልኩም። እሺ ልጅ፣ ቢያንስ ተረጋጋና እሺ በለኝ። ፈልገሽ ነበር? አዎ ይመስለኛል። ከመስመር እየወጣ ነው። ባላሳድግህም እናት ነኝ እኮ። አይደለሽም። አይደለም አንቺ የወለደችኝ እናቴ እንኳን እናትነቱ አልቆየም። ባሩክ፣ ነገሮች ከመበላሸታቸው በፊት ደጋግመህ ማሰብ ይኖርብሃል። ደግሞ ሜርሲ ከተባለች ሴት ራቅ። ለምን? ጥሩ ማንነት ስለሌላት ነው። ያቺ ሴት በጣም ብዙ መጥፎ ነገሮች ላይ ተሳትፋለች። ከሚመክሩ ሰዎች መካከል አይደለችም። መቅረብ ያለብኝን እኮ አንቺ አይደለሽ የምትነግሪኝ። በዛ ላይ ደግሞ ወይዘሮ ሜርሲ ምንም መጥፎ ነገር አላደረገችብኝ። በቃ ራቃት። አንቺ እንደማትወጃት በማወቄ እንደውም የበለጠ ነው መቀርባት። ለዘመናት ይሄን ብላ፣ ይሄን አትብላ፣ ይሄን ጠጣ፣ ይሄን አትጠጣ ስትሉ ይኖራችኋል። አሁን ግን በራሴ እንድቀሳቀስ ትፈቅዱልኛላችሁ። እናትህ ብትኖር ሳትነግራት ትረዳህ ነበረ። ወይኔ ልጄ። እመቤቴ፣ የወርሽው ነገር አለ? አይ እንደው ነገር አለሙ ግራ ገብቶኛል። ባሩክ ያቺ ሜርሲ ከተባለች ሰው ጋር ቀርቦብኛል። ውይ ነገሩ ተበላሸበኛ። ደግሞ እሱን በምን አገኘችው? ሴትዮዋ እኮ ሜርሲ ናት። ሰለሞኑ ያየችው ሰው እሱ ነበር። አሁን የሱን ጭንቅላት ለመመረዝ ነው ፍላጎቱ። ለምን ለባሩክ ያለውን ነገር አትነግሪው? በዚህ ፍጥነት የሚገርምሽ እሷን እንዲከተል አሳምነዋለች። ባሩክ ደግሞ እኔ ያልኩት ካልሆነ የሚል አይነት ሰው። ወይ ሜርሲ፣ በቃ የመጥፎ ነገር ምሳሌ ሆና ቀረች መሆኑ ነው። አምነንስ መኝታ ክፍሉን በዚህ ሰዓት እንዴት ቢሮ አልሄደም? ወይዘሮ ሞርዚና፣ አምነን ጥሩ ላይ አይደለም፣ በጣም ከፍቶታል።
መቼም ምክንያቱ ባሮክ መሆን አለበት። ገና ከመምጣቱ ብዙ ነገሮች ተመሰቃቀሉ። ጤና ይስጥልኝ አቶ ሰለሞን። ባሮክ እባላለሁ። የአቶ አምነን ወንድም ነኝ። ከዚህ በፊት ከአቶ አምነን እንደሆነ በስልክ አውርተን ነበር። አስታወስከኝ? እንደምን አለ? አቶ ሰለሞን ካላስቸገርኩ የዚህን ወር የምርቱን ትርፍ ስንት እንደሆነ ልትነግረኝ ትችላለህ? እሺ፣ አመሰግናለሁ። የኔ ልጅ የወንድም እዚህ መሆን ነው እንደዚህ ያደረገ? አረ ያ የኔ መከፋት እንዴት ሊሆን ይችላል? እባክሽ አክስቴ ይህን ነገር ከጭንቅላትሽ አውጪው። ያስከፋኝን ነገር አስቤ እንደውም እሱ እንዳለኝ ሳስብ ነው ተስፋ የሚሆነኝ። ታዲያ ምንድን ነው? እናትህ ትዝ ብላ ነው? እንደዛ ብለን እንለፍ። ስንት ነገር ጥዬ እዚህ ቤት ውስጥ ያለሁት አንተን ብዬ ነው። አምነን እንደዚህ እናትህን እያሰብክ እንደዚህ የምትሆን ከሆነ የእኔ መኖር ምንድን ነው አስፈላጊነቱ? አክስቴ ራስ ያበላሿቸው ነገሮች ናቸው እንደዚህ እንደሆን እያደረጉኝ ያሉት። ቆይ አንቺ ሴትዮ ከኔ ጋር ምን አይነት ፉክክር ነው ያልሽው? ግቢ ውስጥ ወጣ ግቢ ውስጥ የምትከተይኝ? ኧረ እኔ ዞር ብዬም አላየሁሽም። ስራዬን እየሰራሁ ነው። ስሚ፣ ከሞርዚና ጋር ያለሽን ነገር ግን ብታቆም ይሻልሻል። ገደብ ብትሰጪው ይሻላል። ያለበለዚያ ግን ዋጋ ያስከፍልሻል። ማን ይሆን ዋጋዬና ልኬን አስቦ የሚነግረኝ? ያው ስለ ቤቱ የምንጨነቅ ሰዎች ነና። ቆይ እኔ እዚህ ቤት ውስጥ ምንም ስለማላወራ ስለ ቤቱ የማይመለከተኝ ነው አይደለም ይመስላችሁ? ያንቺ ቤት ቢሆን እንዴት ልታረጊኝ ነው? ጉድ እኮ ነው። ወይዘሮ ሜልሲ። አቤት። በቅርቡ እጄ ላይ ትገቢያለሽ። ለዘመናት እንደተጫወትሽብኝ አትቀርም። አሁን ያለሽበትን ንገር። ሜርሲ፣ ሌላም ቦታ ለካ ሰው ላይ ተጫውተሻል። አሁን ያለሁበት አቤት ዛህራ፣ አንድ ነገር አድርጌያለሁ። ምን? የወይዘሮ ሜርሲ ስልክ ላይ የሆነ ሰው ደወለ። እናም ያ ሰው የሆነ ነገር አድርገዋለች። ከዛ በቁጣ የት ነው ያለሽው ብሎ ሲላት ያለችበትን ተናገርኩ። ይሄኔ የሆነ ያጭበረበረችው ሰው ቢሆን ነው። አዎ፣ ከዚህ በኋላ ልናጋልጣት ይገባል። የዚህ ሴትዮ ጉዳይ በቶሎ የሚያልቅ ነገር አይደለም። እናም መጠንቀቅ አለብን። ደግሞ እንዳፈሪያት። እረ ሴጣን ምን ያህል ኃይል አለውና ይፈራል። አክስቴ ምን ሆነሽ ነው? አምናኔ ከፍቶኛል። ሻንጣዬን ለማስተካከል ወደዚህ ስመጣ አስሮኝ ነው የተቀመጥኩት። አምናኔ አንድ ነገር አዳምጠኝ። እዚህ ቤት ውስጥ ሁሉም ሰው የራሱን ነገር ነው የሚያዳምጠው። እኔ ግን ከሁሉም በላይ አንተን ነበር የማስቀድመው። አውቃለሁ። አሁን ግን ከፋኝ። አንድን ቀን ገንዘብ ጠይቄ አላውቅም። አጣሁኝ ብዬ እንኳን አላውቅም። አሁን ግን ቤት ውስጥ መከፋፈል ተጀምሯል። ሁሌም ቢሆን ችግር ሲመጣ የዋን ሰው ነው የሚያጠቃው። እዛ ደግሞ ማሳያ እኔና አንተ ነን። ማን ከማን የተከፋፈለው? ሞርዚናና ዛራ አግልለውኛል። አንተን ያስከፋው መስሏችሁ? እንቻ አላስከፋሽ። እሱን ላስረዳቸው ጠርቻቸው ሁለቱም ተጠራርተው ጥለውኝ ወደ ኪችን ሄዱ። ሰላም አንድነት ስለማልወድ ማለት ስለምወድ ነው ዛራን እንደ ቤተሰብ ያቀረብኳት። ሁሌም ግን እነሱ ወሬ እንዳወራላቸው
በቃ አትጨናነቂ። አሁን ወደ ታች እንወረድና እኔ ሁሉንም ነገር አስተካክለዋለሁ። አክስቴ አንዴ ማውራት እንችላለን? ወይዘሮ ዛራ በአንቺም በጣም ነው ያዘንኩት። እንዴ ለምን? ቆይ አክስቴ ምን አድርጋችሁ ነው ያገለላችኋት? እናንተ ተዋዳችሁ የኔን ሰላም እንደመመለስ እናንተ ተከፋፍላችሁ ሌላ ችግር ትሆኑብኛላችሁ። የኔ ልጅ አትበይ። እንደ ልጅሽ ባሩክ ብታይ ኖሮ ምንም ችግር ቢፈጠር ለማስተካከል ተሞክሪ ነበር። ዛራ ብዙ ነገር ስለኔ ያወቅሽ ይህንን ማድረግሽ በጣም አስከፍቶኛል። ይቅርታ ልጄ። ይቅርታ አክስቴ ያለቀሰችውን እንባ ይመልስልኛል? ሲጀምር ከመጀመሩ ነው እንደዚህ አይነት ማንነት የያዛችሁት። የሆነ ሰው ከፍቶት እናንተ እዚህ ታሳቃላችሁ። አሁኑኑ ሳሎን መታችሁ አክስቴን ይቅርታ ጠይቋት። ልትሞጪ ነበር እኮ። ታዲያ እንደዚህ አስደንግጠኝ ባሮጥ ነበር። ገር ውሎ እንዴት ነበር? አሪፍ ነበር። አንተ ጋርስ? እኔም ጋር በጣም አሪፍ ነበር። ዋናው እሱ ነው። ባሩክ ለካ እንደዚህ ተጫዋች ነህ። ያው ሁሉም ሰው እኮ የሚገፋፋው ሰው ያስፈልገዋል። እሱማ ልክ ነህ። ቤሌን እኔ እንዲህ ስታይኝ ችግር የሌለብኝ ነው የምመስለው? ሁሉም ሰው እኮ ደስተኛ አይደለም። አሁን ላይ ይሁን ያለፈው የሆነ ችግር ይኖረዋል። አክስቴን ይቅርታ ጠይቋት። እኔ አልተቀየምኩኝም፣ ግን የወንድሜ ልጅ እንዳይደገም አታስቢ አክስቴ። ከዚህ በኋላ በሁላችንም በኩል እንደዚህ አይነት ነገር አይደገምም። ወይዘሮ ሜርሲ ስላስቀየምኩሽ ይቅርታ። አክስቴ ሞርጂና በድጋሚ ሜርሲ ላይ እንደዚህ አይነት ነገር እንዳይሰማ። እሺ የኔ ልጅ፣ እኛ ሆን ብለን ለክፋት ብለን ያደረግነው ነገር አይደለም። ተይ እንጂ ለዝምድናውም ቢሆን እኮ ከዛራ ይልቅ እኔ ነኝ የምቀርብሽ። የቤተሰባችንን ችግር አብረን መፍታት ሲኖርብን እኔና አንቺ እንደዚህ አይነት ነገር መፈጠር የለበትም ነበር። በቃ ከዚህ በኋላ ያለውን ተነጋግራችሁ እናንተ ራሳችሁ ጨርሱት። ደግሞ በዚህ ሰዓት ማንን ያዘዘብን? ሀልዱን ወይዘሪት ሜርሲ ከየት መጣ? ያው ካለውበት ማ ምን ነው አድራሻሽን ስትነግሪኝ ማላውቀውና የሚጠፋብኝ መስሎሽ ነበር? በቃ ውሸት አይለቅሽም አይደል? አረ እንደዛ አይደለም ሀልዱን። አሁንም ሰው ቤት ጥገኝነትሽ አልቆመም ማለት ነው? የወንድሜ ልጅ ብቸኛ እንዳይሆን አብሬው ነው ያለሁት። ወንድም ያሳጣሽ ከዚህ በኋላ ህይወትሽን ሲሆን ነው ማለት ነው። ተው እባክህ እንደዛ አታድርግ። ምክንያቱም እዚህ ቤት ውስጥ ውድቀቴን የሚፈልጉ ሰዎች አሉ። ታዲያስ የኔስ ሀሳብ ምን ሆነና? ያንቺን ውድቀት የሚፈልጉትን ሰዎች ሰብስቤ ቀና ብለሽ ሜልሽን በዜሮ ነው ማባዝ። እባክህ ባሳለፍናቸው ጊዜያቶችን ልለምንህ። በየትኛው እስኪ ንገሪኝ። ከሰውነት ተራ እስከምወጣ የበዘበሽኝን ስሚ ሜልሲ፣ እንዳንቺ ፍላጎት እኮ አካል ጉዳተኛ ሁኜ ነበር። አንቺ የሰው መርገምት። ሀልዱን ፍቅር እኮ ያሸንፋል። እባክህ ተው። አንቺ የት የምታውቂው ፍቅር? እስኪ ንገሪኝ። አንቺ እኮ እንደ ዱዳናዊት ከሰው ተገልለሽ መኖር ነበረብሽ። ይቅርታ። እንቅርትሽ ውለቅ። ስሚ፣ ዘመኔ ሙሉ ያሰቃየሽኝ እየቆጠርኩ መልስልሻለሁ። ሀልዱን አንተ ክፉ ሰው አይደለም። ሰው እኮ ውሎውን ነው የሚመስለው። ከአንቺ ጋር ለዛ ሁሉ ዘመን ኖሬ ታዲያ ምን እንድመስል ነበር? አንቺ እኮ ልብሽና ጭንቅላትሽ በሰው ገንዘብ የተሰራ ቀፎ ነሽ። ለመሆኑ በእነዚህ አረመኔ እጆችሽ እስካሁን ስንት ሰው ገደልሽ? በዚህ ምላስሽ ስንት ሰው አሳመንሽ? በዚህ እግርሽ እየተሯሯጥሽ ስንት ሰው አጫነሽ? ኧረ ማንንም አንተ ስለማታምን ነው እንጂ ተለውጭ ያለው። ማ አንቺ የምትለወጩ ከጊዜ በኋላ ነው። ምናልባት ወደ አውሬነት ልትቀየር ትችያለሽ። ሀልዱን ቆይ
ምን ልበል? ዝም በይ። ከሃዲ አፍሮሎ ታያው። በአንቺ ሀሳብ እኮ ዓለም ሁሉ በሴራና በወጥመድ አልቃ ነበር። እውነት አንተ ብቻ ምንም አትበለኝ። እኔ ተለውጬ አሳያለሁ። ከመንገድ የዞር በይ። ወይዘሮ መዚና እንዴት ነሽ? እንዴ ሀልዱን ከየት መጣ? ካለሁበት ነው። አንቺ ከየት ተገኘሽ? ይሄው እዚሁ ነበርኩ። ቅርብ ጊዜ መጥቼ ነው። ሰው ካልሞተ የትም ይገናኛል ለሚለው ቃል ሁለታችንም ማሳያ ነው። አዎ እዚህ መምጣትን ሜርሲ ያውቃለች? አዎ በደሌ ተገናኝተን ነበር። አረ ይገርማል። የዚህን ያህል መኖሪያህን ስልክህን ማጥፍተህ የት ነበርክ? በተለያዩ ስራዎች ተጠምጄ ነበር። ይገርማል። አዎ እናንተ እንዴት እኔን ለመፈለግ አልሞከራችሁ? ውይ ሞክሬያለሁ ግን አልሆነም። ወይዘሪት ሜርሲ አድራሻ እንደሌላት ነበር የነገረችኝ። አዎ አታውቅም ነበር። ለዛ ነው። እባክህ አረፍ በል። ቆይ ትኩስ ነገር ይዤ ልምጣ። እና እያልሽኝ ያለሽው አድራሻውን የሰጠሁት ለሜርሲ ባለው? አዎ ጠፍታበት ነበር። አሁን በሐቀኝነትና በአንቺ አጋዥነት ወደዚህ መጥቷል። ውይ ወይዘሮ ሙርዚና ልክ ያለመሆን ስሜት ተሰማኝ። ማድረግ አልነበረም ብዬም እንዴ? አንቺ ደግሞ ጥሩ ነው እንጂ ያደረግሽው። እኔ እንጃ በሰው ህይወት ውስጥ የገባ መስሎ ተሰማኝ። ተሳስተሻል። እንደውም እሷ እስከዛሬ በሰው ላይ ስትጫወት ነበር። ለዛ ቅጣቱን ይሰጣታል። ብቻ ይሁን ማየት ነው መጨረሻ። አሁን ለምን ብቻውን ጥለሽው መጣሽ? ቡና እንዲፈላለት አስቤ ነበር። ሜርሲ ምን ሆነሽ ነው? ውሃ ያልጠጣ አትክልት መስለሽ የጠወለግሽው? የመጥፎ ሰው መጨረሻ አይታወቅም። ምን ነው እንደዚሁ ደርቀሽ በቀረሽ? እባካችሁ ተውኝ በቃ። እኛ ብንተውሽ ስራሽ አይተውሽ። አሁን ከአበቦች ስር ተነሽ። የእነሱን እድገት አታውቂብኝ። አቴ ሴማ ከፍቶኛል። አንቺ የሚከፋሽ ማምለጫ ያጣሽ ቀን። እኔን ለመናገር ምክንያት ነበር አይደል የምትፈልጊው? ምክንያቱ ራሱ እኮ ነው እኔም ፈልጎ የሚያመጣኝ። እኔ ሜርሲማ ባንዴ ጠላቶቼ መደሰች አልሆንም። ወይዘሮ ሴማ ልፈትንሽ ነበር ግን ተሳክቶልኛል። መግባት ትችያለሽ። ፈተናሽ ከባድ ነበር ሜርሲ። የገባኝ አንድ እሱ ነው። አመሰግናለሁ። ወደ ውስጥ አገቢም እንዴ ታዲያ? አይ እዚህ ትንሽ መቆየት ፈልጋለሁ። የራስ ጉዳይ። ወይኔ ሀልዱን አዋረደኝ ዛሬ። አይኔ ነው ወይንስ ሀልዱንን ቤት ያየሁት? አያቴ ሴማ እውነት ያንቺ ቤት እንደሆነ ገምቼ ነበር። ሀልዱን አለ እንዴ? አዎ ያው አለው። ለመኖራችን ምስክር ይሆን የእናንቺ ተገናኘን አይደል? ቤቱን ማን አሳየህ? ሜርሲን ደውዬላት አድራሻ ነግራኝ ነበር። ሜርሲ ቁም ነገረኛ ናት እንዴ? መሆኑ ነው። እና ቤተሰብ ሁሉ ሰላም ነው? አዎ ሁሉም ደህና ናቸው። መቼም እህቴ ሰማዕልን ማረፍ ሰምተሃል? ወይ በሞትኩት እህቴ ሰማዕል አረፈች? አዎ የቅርብ ጊዜ ሁኔታ ነው። ልሰማ ለቅሶ የሚደርሰው አምነን እንዴት ነው ታዲያ? ያው እየኖረ ነው። የእናት ሞት እኮ ከባድ ነው። እንደሱ አይነት ዝምተኛ ሰው ስሜቱን ወደ ውጭ አውጥቶ እንኳን መግለጽ አይችልም። በእውነት ከባድ ሁኔታ ነው ያሳለፋችሁት። እኔ እንኳን አገር ውስጥ አልነበርኩም።
እንዴት ዋልሽ እቴሲማ? እንዴት ዋልሽ ሞዚና? ጥሩ ሰዓት ነው የመጣሽው ቡና ሲቀር። ከረጅም ጊዜ በኋላ ከአቶ አርዱን ጋር መገናኘታችን እጅግ ነው የገረመኝ። አዎ እኔም እንዳንቺ ተመሳሳይ ስሜት ነው የተሰማኝ። ግን ዋናው ነገር መገናኘቱ ነው። እኔ እንደማገኛችሁ ተስፋ ነበረኝ። አንቺ ሴትዮ ላይ ያለሽ ማለት ነው? እስኪ ዝም በይ። ቆይ ስለኔ ካላወራችሁ ትቀጣላችሁ ተብላችኋል እንዴ? ኧረ እንዲሁ በነፃ የምንኖራለን። ስለ አንቺ እንኳን ተከፍሎን። ስሚ ሳሎማን እንዳላይሽ ነበር እንዴ ገብተሽ? ወይዘሮ ሞርዚና ነች ባሏ ነው ያለችኝ። ኧረ ባል ያሳጣሽ። እኔ ባል የለኝም። ቆይ ድረሽኛል ባልሽ ነው የምትይኝ? ሰርጉ ላይ መቆም አይጠበቅብኝም ስለ ባልሽ ለመመስከር። አሁን ነገሮች ተበላሽተዋል። ከዚህ ሴትዮ ጋር መግባባት አለብኝ። ስሚ ዛህራ ውዴ፣ እውነት እልሻለሁ አንዱን በድሮ ህይወቴ በጣም ነው የጎዳኝ። እናም ለዛ ነው እንደዚህ መጥፎ ሲሆንኩት። መቼም በእንደዚህ አይነት ነገር እየቀለድሽ አይደለም። እንዴት በዚህ ነገር ቀልዳለሁ እናቴ? ከልቤ ነው። አንዱን በጣም ክፉ ሰው ነው። እናም የሱ ፍላጎት ቢሳካለት ጨርቄን ጥዬ እንዳምድ ነው የሚፈልገው። ለምን? ታሪኩ ብዙ ነው። እናም የኔን ውድቀት ስለሆነ የሚፈልገው ለዛ ነው። እኔ ላይ የደረሰው ነገር ሁሉም ሰው ላይ ሊደርስበት ይገባል ብዬ ነው የማደርገው። በእርግጥ ማንም ሰው ያለ ምክንያት ክፉ አይሆንም። አዎ አይሆንም። አንቺንም እኮ ርቄ የማርቅሽ አርቀሽ ስለምታስተውይ ነው እናቴ። አሁን ቆይ ምን ፈልገሽ ነው በጓሮ በር የመጣሽው? እኔ እንኳን አመጣጤ አንቺን እንደመሸሸጊያ ለመጠቀም ነበረ። እኔ መቀነቴ ውስጥ ነው ምን ውስጥ ነው የምሸሽግሽ? አላቅም። ዛራ ዛራ ዛራ። አቤት እመቤት። ምግብ ይቅረብ፣ እንግዳ አለብን። ሜርሲን አይተሻታል? አላየኋትም። በቃ እሷ ባትኖርም ይቅር። እሺ አንቺ ቀጣፊ ብለሽ ውሸት አመረቅሽኝ። የኔ እናት ምን ላድርግልሽ? የፈለግሽውን ልስራልሽ። ምግብ ላቀራረብ ነው። እኔ ራሴ ማድረግ እችላለሁ። እኔ እያለሁ ብቻ ከዚህ ሰው እያላኪ እስከ ዛሬ መድኃኒትሽን ባይኖሮ ልክሽን አስገባሽ ነበር። አምነን በእውነት ስለ እናት ሰማር ሰምቼ በጣም አዝኛለሁ። አንዴ ተፈጥሯል። ምንም ነገር አድርገን ልንመልሶ አንችልም። አዎ አሁን ጠንካራ ነው መሆን ያለብን። አዎ ትክክል ብለሃል። እንደዛ ነው ማድረግ ያለብኝ። ታዲያ እንዴት ነው? አገባህ? ወለድክ? አንተ ደግሞ የኔ ልጅ አያቱ ድጋሚ እስከምታገባ ድረስ እየጠበቀ ነው መሰለኝ። የማግባት ሀሳብ እንኳን የለውም። ያው ትዳር እኮ ከባድ ነገር ነው። ለአንዳንድ ሰው ደግሞ ቀላል። እኛ ጥሩ ላይ ይሁን መጥፎ ላይ እንዳለ መለየት የከበደው ይመስለኛል። ያው ልጆች እኮ እንደኛ ጊዜ አይደላችሁም። ሁሉን ነገር በጥቂት ደቂቃ ውስጥ እኮ ማከናወን ትችላላችሁ። እንዴት ማግባት ከበደ? አቶ ደፈርሽኝ አትበለኝና እዚህ ጋር መመገብ እችላለሁ? ኧረ ትችያለሽ ናዛ፣ ተቀላቀይ።
እቺ ሴትዮ ምን ፈልጋ ነው አብራን በልታ ማታውቀውን የምትቀላቀለን? አክስቲ ቀየመላሽ ይመስለኛል። ባለቤትሽን ካገኘሽ በኋላ ምግቡ ዘግቶሻል። ኧረ የኔ ሚስት ከመብላት ምንም የሚያግላት ነገር የለም አይደል እንዴ ባለቤቴ? አዎ ሰዎች ይመስለኛል ባለቤቴን ዝምተኛ አድርጋችኋታል። ምንም እያወራች አይደለም። ያው ናፍቆቱና ያለፈውን ጊዜ ራሱ ማሰቡ እኮ ያጠግባል። አዎ ልክ ነው። ደግሞ ሜርሲ ምግብ ላይ ብዙም አይደለችም። አቶ አዱን ታዲያ እስከ መቼ እዚህ ለመቆየት አሰብክ? እስኪ ዛሬ አይናችሁን ካየው የምናወራ ይሆናል። አሉን አሁን አንተም ዝግጁ አይደለህም። ስለዚህ ሌላ ጊዜ ከኔ ጋር ተደዋውለን ብትመጣ ይሻልሃል። በቤተሰብ ቤት ለመቆየት ዝግጁ መሆን አያስፈልግም። አንተ ከፈለክ ብዙ ክፍሎች አሉ። ከባለቤት ጋር አብረህ መኖር ትችላለህ። አመሰግናለሁ አያቴ። እንደሚሆን አደርጋለሁ። ሜርሲ ከዚህ ሁሉ በኋላ አዱን ስታገኘው ምን ተሰማሽ? እባክሽ ደስታ ነው ወገኖቼ። ሜርሲ አንድ ጊዜ ጠይቅሽ እየፈለግሽው እንደነበረ ግን እንዳላገኘሽው ነበር የነገርሽኝ። ለካ አንቺ ቤት እስኪመጣ እየጠበቅሽው ነበር። አዎ ባለቤቴ እንደዚህ ናት። ምን እሱ ብቻ ይሄንንም ምግብ ያመሰለችውና ያቀረበችው እሷ ነች። እስከዛሬ ሳቀርብ አይተውኝ አያውቁም። እሱ ስለመጣ ነው ብለው ይሉኛል ብላ ተደብቃ ነው ያቀረበችው። የኔ ሚስት እንደዚህ የምትቸገሪ መሆኑን ባቅ ነው ሁሌ ይመጣ ነበር። አንተ ለመምጣት አብቃ እንጂ እሰራልሃለሁ። እውነት እልሃለሁ እንደ ሜርሲ ቤተሰብ ወዳድ አላየሁም። የራሷን ህይወት እንደዚህ በትና ለሰዎች ህይወት የምትኖር ሴት እኮ ናት። አዎ እሷ ባትኖር ኖሮ አምነን አሁን ያለበት ሁኔታ ላይ አይኖርም ነበረ። አቶ አዱን ለእኛ እስቲ የሆንሽውን ነገር ማወቅ አለበት። እኔ እኮ ሚስቴን በደንብ አውቃታለሁ አቶ አምናን። ማንም ነገር አያስፈልገኝም። እኔ በቃኝ። አንቺ ከበቃሽማ ውዴ እኔም እንደማልበላ ታውቂያለሽ። መታጠቢያ ቤቱን አሳይ። እባክህ አሉን በዚህ ሁኔታ ከቀጠለ ንብረቱን ሊጀምረኝ ይችላል። እሱ ቀን ልቆብኛል እና እንዴት የተሸገርኩት ደግሞ ምን ያህል ብትሸውጃቸው ነው ስለ አንቺ እንደዚህ የሚያወሩት? ማስመሰልሽ የዚህን ያህል ገደቡን አልፏል። አሉን ቆይ ምንድን ነው ፍላጎትህ? ቆይ ለምንድን ነው ለመጣህበት ማትሄደው? አልሄድም፣ መሄድም አልፈልግም። ወይዘሮ ሴማ እዚህ መቆየቴን ፈልገዋለች። እሺ ለምን ሄደ ሌላ ጊዜ አትመለስም? እምብየው ኧረ ሰው ይሰማናል። ወይዘሮ ሞርዚን ቅድማ የተሻታል ስታስቅ እኮ። አዎ ያው አመል ከመሀል ያወጣል አይደለም የሚባለው። ጥሩ ነገር ላይ አለመሳተፏ እኮ ያሳፍራል በጣም። ምን ብታደርገው ነው እዚህ ድረስ ፈልጓት የመጣው? እሱም መገመት ከባድ። ሰው ይሄን ከመሰለ ቤት ውስጥ ተፈጥሮ እንደዚህ ይሆናል? እባክሽ ከግንዱ እኮ አይደለም ችግሩ ከቅርንጫፉ እንጂ። የሜልሲ ክፋቷ አሁንም ገኖ እየታየ ነው አይደል? አዎ ያው ይስተካከላል። ሁላችሁም መማረራችሁን የተረዳሁት በአንድ አይነት ድምፅ ስትዋሹኝ ነው። አብረው ከመኖር በመግባባት ልክ ያለ መግባባትም አለ። ተይ እባክሽ፣ ሜልሲ ባዶ ቤት እንኳን ብትሆን ከግድግዳና ከቁልፍ ጋር የምትጣላ ሴት ናት። ከኛ በላይ አንተ ታውቃታለህ። ያ ደግሞ ተቻችሎ ለመኖር ትልቅ ዋስትና። ያው ወይዘሮ ዛራ እንደዚህ አይነት ባህሪ መቼም ሊስተካከል አይችልም። በቅርብ ጊዜ ውስጥ ከየትም ይሁን ዘርፈሽም ቢሆን 1 ሚሊዮን ብር እፈልጋለሁ። ይሄ ቁጥር በብርም አለ እንዴ? አፍሽን አትክፈች። አሉን ቆይ ዝም ብዬ ሳዳምጥ የፈራው መሰለህ እንዴ? እኔ እኮ ስለማከብርህ ነው። አንቺ አከበርሽኝ አላከበርሽኝ ምን እንዳይፈጠር። አንተም እኮ ከባባድ ባህሪዎች አሉ። ከኔ በፊት የነበረህን ህይወት በዛ ምክንያት ነው የተውከው። አትርሳ። የገፋሁት ህይወት እኮ ነው አሁን ላይ የከፈለኝ። አሉን የጠየከኝን ገንዘብ እኔ ከየት አመጣለሁ? በዚህ 2 ሳምንት ውስጥ ገንዘቤን ካላመጣሽ ንብረቶቼን ሰብስቤ እዚሁ ቤት ውስጥ እኖራለሁ። ያኔ ሰዓት አመቻችቼ ሲጥ አድርጌ እገልሻለሁ።